እግዚአብሔር ሲያዋርድ እንደዚህ ነው። ተጽዕኖ ፈጣሪ በሉለት እንጂ ከስር ከስር ይሄኔ ምናልባት ከአንቺም ጋር እኮ እንደዚህ እንትን ብሎ ይሆናል። ይህንን ምጽፊው ሴትዮ ምን ይታወቃል? ጴንጤዎች የተቀበሉት 66ቱ መጽሐፍ ቅዱስ የረከሰ ነው ብሎ በእግዚአብሔር ላይ ተሳድቧል፣ በአምላኬ ላይ ተሳድቧል። እሱ እንደተሳደበው እኔ እሱ ነውር ላስጣ ብዬ ብል ይኸው አውጥተውበታል። እራሳቸው ናቸው ያወጡበት። የተደፈሩ ሴቶች ያው ተጽዕኖ ፈጣሪ ያላችሁት ሰውዬ ምን እንደሚያደርግ ምን አይነት ተጽዕኖ እንደፈጠረ አይተናል። ዲቤት ከሆነ አይቼው አላውቅም። እኔ ከኔም ጋር ከነብሩኬ ከነዳኒ ጋር ከነሜሎስ ምናምን ነገር ቀጥታ ፎርማል ዲቤት 4 ጊዜ ገብቼ ለምኜዋለሁ። አላደርግም ነው ያለው። እኔን ግን ምን ሲላይ ነበረ? የሴት ቅምጥ እያላችሁ ስደቡት ብሎ ልኮ ነበረ። እሱም ቪዲዮ ሆስዬ እስቲ ፈልጊው ምናልባት ካገኛችሁት እሱም ቪዲዮ የሴት ቅምጥ እያላችሁ ስደቡት ብሎ መልክተኞችን ልኮ ቪዲዮ ሰርቶ ማለት ነው። ሂዱና የሴት ቅምጥ ብላችሁ በሉት አለ። እኔ ደግሞ አልገባኝም ነበረ በወቅቱ ምን ማለት ፈልጎ ነው ብዬ። የሴት ቅምጥ ማለት በህግ አንዲትን ሴት አግብቶ ከዛ ውጪ ውሽማ በየሰፈሩ የሚያስቀምጡ የድሮ አባቶች እንደዛ ያደርጋሉ። ያያከሌ ቅምጥ ናት ይባላል። በገጠር እኔ እንግዲህ ስላደኩኝ ያያከሌ ቅምጥ ነች ተብሎ ይባላል። ቅምጥ ማለት ምን ማለት ነው? በህጋዊ ሚስቱ ላይ ደርቦ የያዛት እህልም በሚወቃ ሰዓት ከጎተራ አንዳንዴ ደብቆ አንዳንዴ በግልጽ ይልክላታል። በማዳበሪያ ወይ ደግሞ በጆንያ ነገር ተደርጎ ማለት ነው ለቅምጥ ሚስቱ። አብዛኛው ጊዜ በድብቅ ነው የሚያደርጉት። ህጋዊ ሚስታቸው አታውቅባቸውም። እና ውሽማ ተብላ የከንፈር ወዳጅ ተብላ ትቀመጣለች። እና እንትና እኮ ወይዘሮ እንትና እኮ አላገባችም ተብሎ ይባላል ገጠር። እና ምን ይላሉ አባቶቻችን እዛ ድሮ ሲናገሩ የሰማሁት እንደ እሷ እኮ ያያከሌ እኮ ቅምጥ ነች ይባላል። እና እችን ነገር ፈለገ ባልታዛር ሰምቷታል። እና ያብዬን ወደምዬ ብሎ ለእኔ ላከልኝ። እና እኔ በሰፈር ያስቀመጥኳት ቅምጥ የለችኝም፣ ህጋዊ ሚስት ግን አለችኝ፣ አና የምትባል። ሃሌሉያ! መድኃኒዓለም የሰጠኝ ማለት ነው። በየሰፈሩ እኔ አለርመጠመጥም ማለት ነው። ከአንዷ ጋር ጌታ ግን ከሰጠኝ ጋር አዎ፣ ቴንክ ዩ ሎርድ ላከብኝ አይደል? እሱ ግን ምን እንደሚያደርግ በየጓሮ ተጽዕኖ ፈጣሪ ፈለገ ተጽዕኖ ፈጣሪ ሴት ሁሉ ማለት ተጽዕኖ ፈጣሪ በምን ነው ተጽዕኖ የፈጠረው? በወንጌል ስብከት ወይስ እኛ ፊት ቀርቦ ሲከራከር ሲሞግተን ብሉይና አዲስ ኪዳንን ሲያስጥለን መናፍቃኑን ዜሮ ሲያስገባ እናንተ እንደምትሉት ነው? አንዳችን ፊት ቀርቦ አያውቅም። የሆኑ ሰዎች ይሰበስብና ምን ይላል? አብ ለመንፈስ ቅዱስ ምኑ ነው? መንፈስ ቅዱስ ለአብ ምኑ ነው? አብስ ለወልድ ምኑ ነው? ወልድስ ለመንፈስ ቅዱስ ምኑ ነው? ያው ያክስቱ ልጅ ነዋ፣ እሱኛውም ያጎቱ ልጅ ነው ብለን እንድንለው ማለት ነው። ይሄን ሞያ ብሎ ይሄን እውቀት ብሎ አይ እንግዲህ አብ የመንፈስ ቅዱስ ያክስቱ ልጅ ነው እንድንለው ማለት ነው። ከዛ ውጭ ያቀና እና ፈለገ ሆዬ እኔ መጽሐፍ ቅዱስን የረከሰ መጽሐፍ ብሎ ሲሳደብ እንዴ ይሄ ልጅ በምን ድፍረት ነው እንደዚህ የተናገረው እኮ ነው ብያልኩት። በእውነት 66ቱ መጽሐፍ ቅዱስ የረከሰ ቅድስና የጎደለው መጽሐፍት ነው፣ ንጽህና የጎደለው አለ። ፈለገ ባልታዛር ብየዋለሁ። ፈለገ መሐመድ መጽሐፍ ቅዱስን ስለካደ ነው ባልታዛርነቱ። አሁን የወጣ ቪዲዮ አለ። መምህር ዘመድኩን በቀለ ነው ይሄንን የጻፈበት፣ ዘመዴ የሚባለው ማለት ነው። ዘመድኩን በቀለን ታውቁታላችሁ። ቴንኪዩ ብርክዬ፣ ጸጋ ይብዛልህ ተወዳጅ ወንድሜ። ዘመድኩን በቀለን ታውቁታላችሁ። የማያውቀው ሰው ካለ ላሳየው። ዘመድኩን በቀለን የማያውቀው ሰው የለም ብዬ አስባለሁ። ኢትዮጵያዊ ሆኖ
ሶሻል ሚዲያ የሚከታተል ዘመድኩን በቀለን የማያውቀው ሰው አለ? አዎ በደንብ የሚታወቅ ወንድም ነው። በደንብ የሚታወቅ ወንድም ነው። የኦርቶዶክስ ቤተክርስቲያን መምህር ነው። ኦኬ። እናማ ፈለገ ባልታዛር ላይ እንደዚህ ብሎ ጻፋ፣ ፎቶን አስቀምጦ። በመጨረሻም በዛሬው ርዕስ አንቀጼ ላይ ጠቆም አድርጌ ስሙን ሳልጠቅስ ያለፍኩት ይህ ሰው አለ። ይሄ በፎቶ ላይ ያለው ማለት ነው። ሰው መሳይ በሸንጎ እንዴት ይዘገነናል በማርያም። አንተን አጀንዳ ማድረግ አልፈልግም፣ ግን ከቻልክ ተደበቅ። አንተና እንዳለ ቡድንህን ራሱን በቻለ ቀን እና ሜዳ እፋለማቸዋለሁ ብሏል። ቡድኑ ሁሉ ጭምር ከዚህ ጋር አብረው አርጋጃና ጓጅ የሆኑቱ በዚሁ በፈለገ ባልታዛሩ ስራ ውስጥ የተጠመዱ ናቸው ያለ ነው መምህሩ ማለት ነው። ተደበቅ አለ። እናት፣ ሚስት፣ እህት፣ ሴት ልጅ ያለው ከነዚህ እንዴ አሮጊት ሁሉ አይቀራቸውም ማለት ነው። ወዳጄ በቃ አሮጊት ወጣት አይፈልጉም ማለት ነው። የእድሜ አቻ ጋብቻ የሚባል ነገር የለም። ሴት ቤቱ ጌታ እንደ ምንድን ያለው? እናት፣ ሚስት፣ እህት፣ ሴት ልጅ ያለው ከነዚህ ከቲክቶክ ጥንባሳዎች ራሱን ያርቅ። እግዚኦ ኧረ አቅልልላቸው ዘመዴ። እንዴ ጥንባንሳዎች ይራቅ። የሾመቻቸውን የወከለቻቸው ቤተክርስቲያን የለቻቸው። አብሮ ነው እየመታ ያለው። ምክንያቱም ይሄኛው ብቻ አይደለም፣ ከእሱ ጋር ያሉ ግብረ አበሮች ሁሉ በዚህ ተሳታፊ ናቸው ማለት ነው። ማን ነው ይሄንን የሚጽፈው? ዘመድኩን በቀለ ቴሌግራም ግሩፕ ላይ። እኔ ማንበብ ብቻ ነው ስራዬ። ያዋረድከው አምላኬን እና የአምላኬን ቃል እንዲህ ያዋርዳል ማለት ነው። ፈለገ ባልታዛር ተጽዕኖ ፈጣሪ፣ ሴትን አስፈንጣሪ፣ ሴትን አሽከርካሪ፣ ተጽዕኖ ፈጣሪ ፈለገ ባልታዛር ቻለው። እንግዲህ ትሞቀዋለህ። ማነህ? እናት፣ ሚስት፣ እህት በጾታ ሴት የሆነች በእነዚህ አካባቢ እንዳያለፍ እያለ ነው ዘመዴ። ወጣቶች የሆናችሁ ተጠንቀቁ አላለም። ልጃገረዶች ራሳችሁን ጠብቁ አላለም። እናት፣ ሚስት፣ እህት፣ ሴት ልጅ በጠቅላላው አርቁ እያለ እንዴ የጎረቤቶቼ ውሾች ገብቷቸው ነው ነገሩ የሚስቁት ወይስ እንዴት ነው? ውሾች ሁሉ ገቡ። የእግዚአብሔርን ቃል ስታዋርድ መጽሐፍ ቅዱስ የረከሰ መጽሐፍ ነው ብሎ ባለበት እሱ ተቀድሶ አልተገኘም፣ ረክሶ ተገኘ። እና በአጠቃላይ ሴት ልጅ ያለው ማለት ነው አይምሩም ማለት ነው። ሴት የሆነ ብቻ በመቋሚያም ትሂድ በዊልቸር ትገፋ፣ ሴት ካገኙ አይተውም ማለት ነው። ምንድን ያላቸው? የቲክቶክ ጥንባንሳ ያላቸው። በስመ አብ ወወልድ ወመንፈስ ቅዱስ። እናት፣ ሚስት፣ እህት፣ የሴት ልጅ ያለው ከነዚህ ከቲክቶክ ጥንባንሳዎች ራሱን ያርቅ ይበሉሃል ማለት ነው። ጥንባሳ ማለት ስካቬንጀር የሚባለው ጆፌ አሞራ። ሎቱ ስብሐት ለወልድ ወመንፈስ ቅዱስ። አሁን ይህንን አንድ ጳጳስ ቢያገኝ ይህን ጽሑፍ እንደው ካደረገው ዘንዳ ልጄ እንደው ቀስ ብሎ በጥበብ አያደርገውም ነበር ነው የሚሉት እነሱ።
ኧረ ጥሩት ይሄን ባለጌማ መቆጣት አለብን ብለው አይሉትም። እንደው ልጄ ካደረገው አልቀረ ቀስ ብለህ እንደው በጥበብ ነገሩን አታደርገውም ነበር? ሰውየው ምንና አለ እንደተባለው ማለት ነው። ውሃ ማነው ወተት ይዞ ከገጠር ወደ ከተማ ያስገባል እና ለየካፌ ቤቱ ምናምን ነገር ያከፋፍላል። እዛ እየሸቀበ ደግሞ በላው ላይ ይሸጣል። ከ20 ሊትር ወተት ውስጥ 5 ሊትር ይገለብጥና ንጹህን ወተት ካስቀረ በኋላ 5 ሊትር ውሃ ይጨምርበታል። ውሃውን ሲቀዳ ደግሞ ከኩሬ ነው የሚቀዳው፣ ከየምንጩ ከየኩሬው ከየቦታው ከረጋበት ቦታና በጆግ እየቀዳ ሲጨምር ጀሪካ ውስጥ ወተት ውስጥ 5ቱን ከ20 ሊትር ውስጥ 5ቱን ሊትር ንጹህን ወተት ቀነሰና በዛ በ5ቱ ፈንታ 5 ውሃ ሲጨምርበት በጆግ እየቀዳ ሲጨምር በጆግ ውስጥ ጨልፎ ትንሽዬ እንቆራሪት አብራ ገባች። አላየም እሱ ከውሃው ጋር አብራ ገባች እና ሄዶ መጨረሻ ላይ እዛ ሲገለብጥ ተቀባዩ ቤት ሲገለብጥ እንቆራሪቷ ብቅ አለች እና ምንድነው ብሎ ሲል ያው እንግዲህ ያው እንደሚታወቀው ያረኩ ነው ብሰት ታዲያ እያየህ አጨምርም ነበር ብሎ አለው ይባላል። ያው ተጽዕኖ ፈጣሪ ዛሬ ተጽዕኖ ፈጣሪ ብሎ የሚሏትን በደንብ ጻፏት እናንተ። ኦኬ እፋለማቸዋለሁ አለ ሰው መሳይ በሸንጎ እንዴት ይዘገነናል በማርያም አለ። እውነቱን ነው። እኔም ሳየው በጣም ነው ይዘገነነኝ። ለዳጊም ሳሳየው አይ ቲንክ ቀኑን ሙሉ ሳይበላ አይመስለኝም። አንተን አጀንዳ ማድረግ አልፈልግም። ከቻልክ ተደበቅ። አንተና እንዳለ ቡድንህ ራሱን በቻለ ቀንና ሜዳ ፋለማቸዋለሁ። እናት፣ ሚስት፣ እህት በአጠቃላይ ሰው ልጅ የሴት ልጅ ማለት ነው። ሴት ልጅ ያለው ከነዚህ ከቲክቶክ ጥንባንሳዎች ራሱን ያርቅ። የሾመቻቸው የወከለቻቸው ቤተክርስቲያን የለችም። እነዚህ ድህነት ቤት የሰራባቸው ሴት ልጅን እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን በሚዘገንን እርኩሰት ያንቋሸሹ በሚዘገንን እርኩሰት ክህነታቸውን ያንቋሸሹ ምን ይላሉ? ምን ይላል ግን? ክህነቱን በሚዘገንን እርኩሰት አንቋሾ ሲያበቃ የሚቀድሰውና የሚያነጻውን የቀደሰና ያነጻንን ያምላክን ቃል እንዲሳደባል እርኩስ መጽሐፍ ነው ብዬ አምናለሁ። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው ማለት ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው ማለት ነው። እያንዳንዱ ኦርቶዶክሳዊ ዝም ብሎታል። በዚህ ቪዲዮ ላይ ማንም ትክክል አይደለም ያደረከው ብሎታል። የሰራዊት ጌታ እግዚአብሔር ግን ዙሪያው ያሉት ሐዋርያቶች እኮ አልገባቸውም እንጂ ስለ ራሱ ሞት ነበር ይህንን የተናገረው። አዎ ያው እነሱም አብረው ስለሆኑ ማለት ነው ከጥቂቶቹ በስተቀር እና ማንም ይሄንን ሲናገር ተሳስታል፣ ትክክል አይደለም ያደረከው 66ቱ መጽሐፍ ክዶ እኛም እኮ የምንቀበለው ነው ብሎ አላለም። ማንም ያለው የለም። እነሱ ዝም ቢሉ እኛ ብንጮህም የሰማይ አምላክ እግዚአብሔር ግን በዚህ ነው ያልክ አዋረደው ማለት ነው። እሱ የረከሰ ነው ብሎ ያለው መጽሐፍ እሱ ግን ከመጽሐፉ የተሻለ የቅድስና ህይወት የለውም። ሴት ልጅን እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን በሚዘገንን እርኩሰት ያቆሸሹ ቪዲዮ እዚህ እጄ ላይ አለ። በውስጥ ለሴቶቹ እንዴት እያለ እንደሚልክ ፖርኖግራፊ ቪዲዮ ይልክና ሳገኝሽ እንዲህ ነው ማድረግሽ እያለ ቴክስት ይጽፋል። ይሄ ሰው ነው መጥቶ ከኛ ጋራ ለማለት የሚፈልግ ማለት አላውጣውም ነው እህቶቼ። ቪዲዮ ግን አለኝ፣ ጌታ ምስክሬ ነው አልኳችሁ። እዚህ ቪዲዮ እዚህ አለ እንዳለ ነው የተላከልኝ እንዳለ። ኦኬ እና ምን አለ የወከለቻቸው ቤተክርስቲያን የለችም። እነዚህ ድህነት ቤታቸውን የሰራባቸው ሴት ልጅን እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን በሚዘገንን እርኩሰት ያቆሸሹ መቅደሱ ላይ በድፍረት በመግባት ነውራቸውን በቪዲዮ
የሚያውቁባቸውን ሰዎች እምነታቸውን እንዲጠሉ የሚያደርጉ ከጥቅሴ ፓስተር ጴንጤ ጋር የሚከራከሩ መስለው ምስኪኑን የአረብና የአውሮፓ የአሜሪካ የካናዳ ሴት የሚግጡ ሰው መሳይ በሸንጎች አንድ ጊዜ መጀለጥ ያስፈልጋል። ወንድም አለ አሁን ተደበቅ ብለዋል ዘመድኩን በቀለ፣ ፈለገ ባልታዛር እና ግብረ አበሮቻቸው አሁን መደበቅ አለባችሁ። አሁን መደበቅ አለባችሁ። ቴክስታችሁ ሁሉ እጃችን ላይ ገብቷል። ቴሌግራም ላይ ለቃውላችኋል እህቶች። ወንድም አለ አሁን ተደበቅ ብለዋል። ብፁዕ አቡነ ሄኖክ እኚህ አባት አይ ቲንክ ለሱ ድቁና የሰጡት ይሁኑ ንስሐ አባቱ አላወቁም። የዚህ ሰው ነውረኛ መረጃ የሚፈልጉ ከሆነ እኔ አስረክበውታለሁ። ነውሩን የሚገልጡ ካህናት፣ ዲያቆናት በተራ አስከባሪ ዱርዮች የሚያስቀጠቅጥ ሽፍታ አየ። ነውሩን ሁሉ የሚገልጡ ያስደበድባል ማለት ነው ሰዎችን። በተራ አስከባሪ ዱርዮች በታክሲ ተራ ልጆች ማለት ነው የሚያስቀጠቅጥ ሽፍታ በቤተክርስቲያን ስም የራሱን የባንክ አካውንት ብር የሚሰበስብ ደፋር ነው። በዚህ ሰዓት አንተንና ወመኔ ጓደኞችን አጀንዳ ማድረግ አልፈልግም፣ ግን ተደበቅ ነግሬሃለሁ። ሴቶችም ተጠንቀቁ። ነጠላ የለበሱ በቲክቶክ ላይ መንፈሳዊ መስለው ለመሰለ ሁሉ ልባቸውን ወከክ አድርጋችሁ አትልከስከሱ፣ ስነ ስርዓት ያዙ ብሏቸዋል ዘመድኩም ማለት ነው። ኦርቶዶክሳውያን እናንተ በምስኪን ሴቶች ገንዘብ አብጣችሁ መኪና ከመግዛት ወደ ቤት መግዛት ከዚያም አልፎ እንደ እስላም 4-5 ሚስትን ማን 4-5 ምስኪን ሴቶችን የምታስነውሩ ዋት ባልታዛር የቲክቶክ ላይ ማፊያ ቀማኞች አፈጻድቅ ወመኔዎች እረፉ ብያለሁ። ሰምታችኋል ብሏቸዋል ዘመድኩም በቀለ። ከትናንት ወዲያ ነው እኔ ቪዲዮን የላኩልኝ ሰዎች። አውየው ከዳጊ ውጪ ለማንም ሼር አላረኩትም። ለዳጊም ራሱ በቃ ኤው እንዴት እንደሚሰሩ ብየው ማለት ነው። ተጽዕኖ ፈጣሪ ፈለገ ተጽዕኖ ፈጣሪ ብለው ሲሉ እኔ እኮ ምን ሰርቶ ነው ተጽዕኖ የፈጠረው እኮ ብዬ እንደው በሙሉ እዚህ ቲክታክ ላይ ያለኑ በሙሉ ረፍርፎ በዲቤት የጣለን አይመስልም። አንዳችን ጋር እኮ ቀርቦ ግማሽ ደቂቃ እንኳን ዲቤት አድርጎ አያውቅም። 4 ጊዜ ቤቱ ገብቼ ለምኜዋለሁ። ተጽዕኖ ፈጣሪ ብለው ሲሉ ምንድን ነው የተፈጠረው ተጽዕኖ ብዬ ለካ ነገሩ ወዲህ ነው። አንተዬ ለካ ነገሩ ወዲህ ነው። ያው ዘመዴ ጽፎላችኋል። ዘመድኩን በቀለ እኔ አይደለሁም የጻፍኩት። ያው እቺን ክሊክ ስታረጓት ቀጥታ ዘመድኩን በቀለ ላይ ነው የሚወስደው። ያው ዘመድኩን በቀለ 200,000 ምናምን ሰብስክራይብ አለው ቴሌግራም። የእግዚአብሔርን ቃል አዋርደህ ተሳድበህ አበሻቅጠህ ነበር። ጥጋበኛ ጥጋብ አፍንጫህ ላይ የወጣብህ አንድ የእግዚአብሔር ቃል እውቀት ሳይኖርህ ካንተ እንዴ እና አክሊለ በስንት ጣማቸው በእውነት በስንት የእግዚአብሔርን ቃል እንዲያዋርደህ ተሳድበህ ነበር። አምላኬ እንዲያዋርደህ ማለት ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው ማለት ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው ማለት ነው። እሺ መጽሐፉን የረከሰ ቅድስና የጎደለው መጽሐፍ ነው አለ። 66ቱ መጽሐፍ ከየት እስከ የት አትለኝም? ከዘፍጥረት እስከ ራእይ ድረስ ያለውን እኮ ነው። ማቴዎስ በል፣ ማርቆስ፣ ዮሐንስ በል፣ ሉቃስ፣ ሐዋርያት ሥራ፣ የቅዱስ ጳውሎስ መልእክት፣ የቅዱስ ዮሐንስ መልእክት በሙሉ የነ ጴጥሮስ በሙሉ የያዕቆብ፣ የይሁዳ ራእዩ፣
የነ ኢሳይያስ ትንቢት፣ የነ መዝሙረ ዳዊት፣ የሙሴ ሕግ መጽሐፍት በሙሉ ምን አለ? የረከሰ መጽሐፍ ነው፣ ቅድስና የጎደለው መጽሐፍ ነው አለ። አንተ ቅድስና አለ ሆይ? ፈለገ ባልታዛር አንተ ቅድስና አለ እንዴ? ይሄ የራስህ መምህራን ናቸው ያወጡብህ። ከአንዷ ሴት ጋር ሳይሆን ከ5 ሴት ጋር ቅድስና አለ ሆይ? አንተ በእግዚአብሔር ቃል ላይ ምላስህን ያውለበለብክ የደፈርክ ደፋር ባለጌ የነበርክ ሰው እግዚአብሔር አምላክ እንደዚህ ያዋረደ ማለት ነው። የመጽሐፉ ባለቤት መንፈስ ቅዱስ እንደዚህ ያዋረደ ማለት ነው። አደባባይ ላይ እንደዚህ ያዋረደህ። ማንም ኦርቶዶክሳዊ 66ቱ መጽሐፍ ቅዱስ የረከሰ ነው እንኳን ብሎ አያውቅም። ለምን? እነሱም ጭምር ስለሚቀበሉት። በ66 ውስጥ 15 እኮ ተጨምሮ ነው 80 አዋህዶ የተባለው። ይህን ግን ወጠጤ ማንም ሰው ትክክል አይደለም የተናገርከው ብሎ አላለውም። የእግዚአብሔርን ቃል ተናግረህ የእግዚአብሔርን ቃል ተሳድበህ ክብረት ሳይሆን ውርደት ነው የሚያመጣው ማለት ነው። እንደዚህ 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው? አዎ ለእኔ እርኩስ ነው መጽሐፉ። ይህን ጥያቄ ለምንድን ነው እንደዚህ ያልከው ብዬ የዛሬ 3 ዓመት ጠይቀዋለሁ። ወደ ፌስቡክ ስመጣ፣ ወደ ቲክታክ ስመጣ ለምንድን ነው የረከሰ ነው መጽሐፍ ነው ብለህ የምትለው ብዬ ስላው ዘዳግም መጽሐፍ ምዕራፍ 23 ላይ አወጣልኝ አለኝ። አወጣሁለት ያላየሁት መስሎት እና ምንድነው ብሎ የሚለው አንብበው አለኝ። አነበብኩት። ይኸው እዚህ እናንተ ፊት አነበዋለሁ። ዘዳግም መጽሐፍ ምዕራፍ 23 ቁላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላም የእግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። እና ይሄ እንደዚህ ብሎ የሚል ቅድስና የጎደለው የረከሰ መጽሐፍ ነው አለ። ምን ስለሚል? ቁላው የተቀጠቀጠ ብሎ ስለሚል። ምን ማለት ነው? ቁላ ማለት ራሱ አንጠልጥሎት አይደል እንደሚሄደው? የወንድ ልጅ ብልት አይደለም እንዴ? አምላካችን እግዚአብሔር አይደል ይሄን የተናገረው? እንግዳው የረከሰብህ ብሎ ካለ እኔ እንደውም በወቅቱ አልኩት የረከሰብህ ከሆነ ቆርጠህ በቢላው ጣለውና ለድመት ስጠው አልኩት። ላይቭ ላይ ወንድሞች እናቶች፣ የዛሬ 3 ዓመት አካባቢ ቆርጠህ ጣለው እና ለድመት ስጣት፣ የአንድ ቀን ራት ይሆናታል። ረክሶብሃል አይደል ብዬ አልኩታ። እኔ አልሰጥም ለድመት፣ ምክንያቱም ይሄ የረከሰ ነገር ነው ጌታ የሰጠኝ ብዬ አልልም። የሰውነት ብልቶቻችን ሁሉ እግዚአብሔር የፈጠረውን ሁሉ መልካም እንደሆነ አየ ይላል። አየ ቆርጠህ ስጧ። እስቲ ቆርጣችሁ ስጡ ወንድሞች። ሰይ ጎሽ 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 በቢሎ እየቆረጥክ ታለው። የረከሰ ከሆነ ጣለው። ታዲያ በረከሰ ዕቃ ነው እንዴ ስታረክሳቸው የነበረው እህቶቻችን? ማነህ? በረከሰ ዕቃ ነበር እህቶቻችንን እየቀደስካቸው ነው ወይስ እያረከስካቸው ነው? እዚህ መጽሐፍ ላይ ስለተጻፈ የረከሰ ነው ብለሃል። አንተው ባንጠለጠልከው በጭንህ ስር ባለ ሴቱን እያረከስክ ነበር ወይ እየቀደስከው ነበር? ባልታዛር ፈለገ ባልታዛር ዛሃገረ ወግዳ ቻለው። እንግዲህ ትሞቃለህ። የነካው የእግዚአብሔርን ቃል ክብር ነው። ጊዜውን ጠብቆ እንደዚህ እግዚአብሔር ይመጣል ሊያዋርድ ማለት ነው። ወንዶች ረክሶባችኋል? ኦኬ ቁረጡና ጣሉት። ምን ችግር አለ? ማን መብት አለው አንተ ላይ ሊሞግት? ቆርጣችሁ ጣሉት። አዎ እርኩስ ዕቃ ነው ብለህ የምትል ቆርጠህ ጣል። ቆርጠህ ጣልና ለአይጥም ይሁን ለድመት ስጠው፣ ወደ አጥር ስር ጣለው። እዚህ ዘዳግም መጽሐፍ ምዕራፍ 23 ላይ የረከሰ ነው ብሎ ካለ በኋላ እሱ በረከሰ ዕቃ ተወኝ። እስቲ ኤርሜሻ ተወኝ። ልክፈተው እንዴ? ይሄኛው ለካ የት ነው ያለሁት? ልክፈተው እንዴ? እኔ ጋር የተላከውን ልክፈተው እንዴ? አንተዬ እንዳለ ነው የላኩልኝ። ይከፈት ይከፈት። ሆይ እቺን ቪዲዮ ነካ አላርጋት። በተለይ እቺን እዚህ ጋር ያለችውን ቪዲዮ ነካ አላርጋት። ለሚዲያ ክብር አይመጥንም። አይመጥንም። እዚች ጋር አንድ ቪዲዮ አለች። እችትልህ እችኛይቱም አለች። እችኛይቱም አለች። እቺ ታያቸዋለች።
ክሊክ ላርጋት። አይመጥንም። ይሄንን እንኳን ብለን ስንል እግዚአብሔር ለህይወት የሚሆን ንስሐን ሰጥቶህ መንፈስ ቅዱስ ላይ ተላግደሃል፣ መንፈስ ቅዱስ ላይ ቀልደሃል። የእግዚአብሔር ቃል በእግዚአብሔር መንፈስ የተመሩትን ቅዱሳን ነቢያትና ሐዋርያት የጻፉትን 66ቱ ቅዱሳት መጽሐፍ ቅዱስ የረከሰ ነው ብላ ንስሐ ነው መግባት ያለብህ። ስለዚህ ዲያቆን ባልታዛር ብለን ፈለገ ባልታዛር እንጂ አንተ ፈለገ አትናቴዎስ አይደለም። 66ቱን መጽሐፍት የረከሰ ነው ብለህ አትናቴዎስ ብለን አንጠራም። አትናቴዎስ የቤተክርስቲያን አባት ነው። 66ቱ ቅዱሳት መጽሐፍት የእግዚአብሔር እስትንፋስ እንዳለባቸው እንጂ የረከሰ መጽሐፍት ነው ብሎ ሲል በታሪክ አልሰማንም። እንዲህ አይነት ደፋር አይደለም አትናቴዎስ። እንደዚህ አይነት ደፋር እንደሆነ በታሪክ አልሰማንም። አልነገሩንም፣ አባቶች አልነገሩንም። አልነገሩንም አባቶች እንደዛ። እስጢፋኖስ ወንደሰን ማህበራዊ ሚዲያ አንቂ ዲያቆን ይላል እዛው ቲክታክ ማነው ቴሌግራም ላይ። ደረጃ 2 አካላዊና ስሜታዊ አጥቂ። አካላዊ ማለት በአካልም ያስደበድባል ማለት ነው። ስሜታዊ አጥቂ፣ ማጋጭ፣ አጭበርባሪ ይላል። እዛው ነው የጻፉበት። እኔ ለምን ጽፍበታለሁ? በያው አምላክ ፊት ማለት ነው። አጭበርባሪ፣ በኃላፊነትና በማህበራዊ ሚዲያ አንቂ መጠቀም፣ ማስፈራራት። ይህን ከላይ የምታዩት ግለሰብ በሃይማኖት ሽፋን ውስጥ በመደበቅ ሴቶችን በማታለል በተለያየ ጊዜ ከተለያዩ ሴቶች ጋር የፍቅርና ወሲባዊ ግንኙነት በመፍጠር የሚማግጥ ግለሰብ ነው። አካላዊ ስሜታዊ አጥቂ ሲሆን በተለያዩ ጊዜያት ሊያጋልጡ የሞከሩ ሴቶችን በማህበራዊ ሚዲያ አንቂነቱ በመጠቀም ሲያስፈራራ የነበረ አጥቂ ነው። ግለሰቡ ለቤተክርስቲያን ማሰሪያ በሚል ሰበብ ከሴቶች የተቀበለውን ገንዘብ ካለው ወቅት ለቤተክርስቲያኒቱ አለማስረከቡ ደርሰንበታል። ፈቃደኛ የሆኑ ግለሰቦች በመረጃ ምናምን ነገር ብሎ ይላል። ግቡና አንብቡት ወንድሞቼ። ይሄ ውሸት ነው እንዳትሉ፣ ያው ዘመድኩን በቀለ ጻፈበት ማለት ነው። ምን ብሎ እናት፣ ሚስት፣ እህት፣ ሴት ልጅ ያለው ከነዚህ ከቲክቶክ ጥንባንሳዎች ራሱን ያርቅ ብሎ ማለት ነው። ከነዚህ ብሎ ያለው ከሱ ጋር ያሉ ግብረ አበሮቹ ሁሉ ጭምር ነው ብሎ ያለው የሚያውቀው ነገር ስላለ ነው። እኔ አሁን እንደዚህ ብዬ አለም በመካከላቸው በእውነት ጨዋ የሆኑ ሰዎች እንዳሉ አውቃለሁ። በእውነት ለመናገር ማለት ነው። እንደው ዝም ብዬ አይቼ እንደዚህ አይነት ባለጌዎች እንዳይደሉ የምመሰክርላቸው ልጆች አሉ። በእውነት እንዲህ አይነት ውስልትና ውስጥ አሁን አኬ ይገባል ብዬ እኔ አልጠብቅም፣ አልገምትም። በእውነት ሌሎቹ ላይ ግን አዲስ ተመላሾች የሆኑት ከዚህ ዴማስ ሁሉ የሄዱት ሁሉ ከዚሁ ጠበል ጸዲቅ ቀማሽ ሁሉ ነበሩ የሚል ነገር ከዛሬ 2-3 ሳምንት በፊት ሲወራ ሰምቼ ነበር። ይሄኛው ከመውጣቱ በፊት ማለት ነው። በተለይ ይሄን ሰው የምታውቁት ንስሐ ግባ በሉት። መጽሐፍ ቅዱስን የተሳደበውን መንፈስ ቅዱስን የተሳደበው ከመንፈስ ቅዱስ አፍ የወጣውን የእግዚአብሔርን ቃል ነው ቆሻሻ ቅድስና የጎደለው የረከሰ መጽሐፍ ነው ብሎ ያለው። እሱ ግን የተቀደሰ ህይወት እንኳን የለውም፣ የረከሰ ህይወት ነው ያለው። እንዲህ አይነት ደፋር ጋጠ ወጥ የሆነ ሰውዬ ሊነገረው ይገባል። ንስሐ ነው መግባት ያለበት። ንስሐ ነው መግባት ያለበት። ያው ዘመድኩን በቀለ ነው የጻፈው። እችን ሊንኳን ስትነኳት ያው ቀጥታ ዘመድኩን በቀለ ፔጅ ነው የሚወስደው። 265,000 ሰብስክራይብ አለ የዘመድኩን በቀለ ማለት ነው። ጽፎባቸዋል። ለምን እዚህን ሰው የምታነሳው ብለህ ካልከኝ ጌታን መንፈስ ቅዱስን ተሳድቧል። መጽሐፍ ቅዱስ የረከሰ መጽሐፍ ነው ብሏል። ንስሐ ግባ በሉት፣ ንስሐ ግባ በሉት። እሺ እንዴ አንተ እኔ በዚህ ነው ያልክ ከብዙ ኦርቶዶክሳውያን ጋር ተነጋግረን እናውቃለን። በዚህ ነው ያልክ። ግን መጽሐፍ ቅዱስን እንደዚህ አበሻቅጦ ሲሳደብ ማንንም አልሰማሁም።
መጽሐፍ ቅዱስን 66ቱ መጽሐፍ ብሎ 66ቱ መጽሐፍ ቅዱስ ብሎ ከ66ቱ መስሎኝ ማቴዎስ ማርቆስን ብሎ የሚጠቅሰው 66ቱ የረከሰ ነው ብሎ ካለ በኋላ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ይልሃል። አይባልም። ኦርቶዶክስ ምን ልታናድድ ትችላለች? የተቀበለችው መጽሐፍ ቅዱስ እኔ አሁን እነኛ የቀኖና መጽሐፍት የተባሉትን 15ቱ እነሱን እቃወማለሁ። ብቃወም እንኳን የዚህን ያህል እንደዚህ አልናገርም። የእግዚአብሔር እስትንፋስ ያለባቸው መጽሐፍት አይደሉም፣ እርስ በርስ ይጋጫሉ፣ አልቀበላቸውም ብዬ እላለሁ እንጂ እንደዚህ እኛም እነሱም የምንቀበለውን አንድ ኦርቶዶክሳዊ የተቃወመው የለም። አንድ ኧረ ተው እንዴ ዲያቆን እንደዚህ አይባልም ብሎ ያለው የለም። እሱ የረከሰ መጽሐፍ ነው ብሎ አለ። ቅድስና የጎደለው መጽሐፍ ነው አለ። እሱ ግን ከ4 እና ከ5 ሴት ጋር የሚማግጥ ዱርዬ ነበር ማለት ነው። ቅዱስ ጳውሎስ የጻፋቸው መልእክታትን የረከሱ ናቸው ይባላል። ወንድሞች እናቶች፣ ጴንጤ የፈለገ ቢያናድድህ ሚዩት አድርገው እንደ የፈለገ ጴንጤ ቢያናድድህ እንደዚህ ይባላል? አይባልም። ሴትዮዋ ባለቤቷን ጎዳ ብሏ ምኗን በምን ወጋች እንደሚባል አይነት ማለት ነው። አየህ፣ ጴንጤን የጎዳ መስሎት ሲያናፋ እንደጠገበ አህያ የተሳደበው መንፈስ ቅዱስን ሆነ። እናስ እግዚአብሔር እንዲያዋረደው ማለት ነው። የረከሰ መጽሐፍ ነው ብሎ ባለበት እሱ ለምን የረከሰ ብለህ አልክ ብዬ ስለው የወንድ ብልት ብሎ ስለጻፈ ዘዳግም መጽሐፍ ምዕራፍ 23 ቆላው የተቀጠቀጠ ብሎ ስላለ የአምላካችን እግዚአብሔር ቃል ሶዋት እና ምን ይሁን ልብራዝ የሰራን እኮ ጌታ እኮ ነው እንደዛ ብሎ ያለው። የሰራን ጌታ ነው እንደዛ ብሎ የጻፈው። የረከሰ ብሎ ያለው ሰውዬ እሱ የተቀደሰ ህይወት የለውም። ይፋረዳል ባለቤቱ። የረከሰ መጽሐፍ ነው ብለህ ባልክበት እርኩሰትህን አደባባይ እንደዚህ ያሰጣልሃል። ስለዚህ ንስሐ ነው የሚያስፈልገው። የወደቀ አይነሳም እያልን አይደለም፣ የሳተ አይመለስም እያልን አይደለም። ትዕቢተኞችን እግዚአብሔር እንደዚህ ሲያዋርድ ጻድቅ ነው ብዬ የምለው ጌታ ነው። በእውነት ነው ብዬ የምልህ። አትድፈር። የማይነካ አጥር አትንካ። የማይታለፍ ድንበር አትለፍ። ማንም እኔም ሆንኩ ማንም ጨርሻለሁ።